ካሜራማን ወይዘሮ ታደለች ናቸው አይደለ? ወይዘሮ ታደለች አስታወሱኝ። ሚኪ ነኝ። ደሞ ሲድረስ መጣ። ምን ፍለጋ ይመጣው አለቃ? ምንድነው የምፈልገው? ተረጋጋ። እኛ ሰላማዊ ሰው ምን ልታረግ? የእርሱ ግዛትማ እንደሆነ እናውቃለን። ምን ፈለክ? አልበቃህም? ልጆትን ምንድነው ያረጓት? ምንድነው ያረጓት ልጆትን? የት ነው የምትሄደው? እዛ ቆም። እዛ ሁን። እዚህ ነው ይገበራል ያሉኝ። ወደዚህ ቦታ ነው የጠሩኝ። አዎ ወደዚህ መሄድ ይችላል። አትችልም። የት ነው የምትሄደው? ተመለስ ምንድነው ሰዋል? ተመለስ ብያለሁ። ጫፌን አይንኩ። ያናገረች አይደል? ለቀቀኝ። እዚህ ማጭበርበር ነው አያዙት። ጥቁር በግ፣ ጥቁር ዶሮ፣ ቀይ በግ፣ ቀይ ምናምን እያሉ በህዝብ እንትን ላይ ነው ሀብታም አረጋለሁ እያሉ እያጭበረበሩ ነው። እርሶ ምንም አይነት ፓወር የለዎትም። እያጭበረበሩ ነው ያሉት። ይሄን ስራዎትን ደግሞ አጋልጦታለሁ። የምን አፈር ነው ይሄ? አለቃ ይሄ ልጅ ምን እያሰበ ነው? ለየት ያለ አፈር እኮ ነው ይሄ። የምን አፈር ነው ወይዘሮ ታደለች? ይሄ ልጅ ገደብ አላለፈም አለቃ። ካሜራማን እኔ ካሜራማኑ ነኝ። እንደምታዩት እንግዲህ ሚኬት እንደደም አላቅም እንዴ አሮድ ምንድነው? ትዝታውን በመንፈሱ እየተሰቃየ ነው። ሌሎችስ የዚህ ሴትዮ ወይዘሮ ታደለች የተባለችን ሴትዮ ሴራ ለአንዴና ለመጨረሻ ጊዜ እናከሽፏለን። እዛ አጋንንት ይመለክበታል፣ ባዕድ አምልኮ ምናምን ጠንቋይ ይመለክበታል የሚሉ ቦታ ሄደን እሱን ቦታ ለአንዴና ለመጨረሻ ጊዜ እናስወግደዋለን። በመተት በምናምን በቅጠላቅጠል እጽ በመጠቀም ምናምን ነው እንግዲህ የተለያዩ ሰዎች ላይ የሆነ ነገር የሚያደርሱት። አላቅም አንዴ ሀብታም እናረጋለን፣ አንዴ ደግሞ እንግዲህ ሀብታም ያረግናቸውን ሰዎች ግብር ካልገበሩ እንስሳ እናረጋቸዋለን ወይም እንዳያወሩ እናረጋለን። ብዙ ነገር ነው እያሉ ያሉት። ይሄ ያጋንንት የሰይጣን ስራ ነው። ይሄንን ስራ ማክሸፍ አለብን። እኔ ህይወቴን እርግጥ ነው አደጋ ላይ ከትቻለሁ፣ ግን ምን ላድርግ? እኔ ለፀሐይ ስል ይሄንን ነገር ለማክሸፍ ዝግጁ ነኝ። ውድ ተመልካቾች በጸሎት አስቡኝ። ወይዘሮ አዜብ እየመጡ ነው። ከሳቸው ጋር በመሆን እንግዲህ ወደ ስፍራው ሄዳለሁ። ወደ ስፍራውም ከሄድን በኋላ ነገሩን በጥንቃቄ ተደብቀን ለመቅረጽ እንሞክራለን። አንደኛ ቦታ ወይዘሮ ታደለች ይኖራሉ የተባለው ወደዛ ስፍራ ነው። የስፍራውን ስም መጥቀስ መናገር አንፈልግም። ወይዘሮ አዜብ እንደነገሩኝ ከሆነ ሚኪ አንተ ብቻ አታሳስረኝ ነው ያሉት። እንግዲህ ተመልከቱ። አንተ ብቻ አታሳስረኝ፣ ወይዘሮ ታደለች ያሉበትን ቦታ እዛ ይገበራል የተባለው ቦታ እያንዳንዱን ነገር መረጃው ላይ ላሳይ ይችላልው ነው ያሉት ወይዘሮ አዜብ። የፀሐይ ህይወት አደጋ ላይ ሆኖ እንዴት ነው እኔ ከዚህ ነገር እንዴት ነው እጄን ማነሳው? አንድ ጥያቄ ልጠይቃችሁ። እንደዚህ አይነት ነገር የለም ብላችሁ ታስባላችሁ? ውድ ተመልካቾች ምናልባት ጠንቋይ ለራሱ አያውቅም እየተባለ ጠንቋይ ላይ ብዙ ጊዜ ልንሳለቅ እንችላለን። ጠንቋይ ምንም አስማት የለውም ምንም ማድረግ አይችልም እያለን፣ ይሄ መተት ነው። አስማት፣ መተት፣ እጽ በመጠቀም እኔ እንግዲህ አንዳንድ መጽሐፍ ለማንበብ ስሞክር በእጾች እጽ በመጠቀም የተለያዩ መተቶች ሊሰሩ እንደሚችሉ እነዛ መጽሐፎች ጠቁመዋል ወይም ደግሞ ገልጸዋል። ምንድነው ውድ ተመልካቾች የሰው ጅብ ማለት መንፈሱ ነው የሚጫወትባቸው። አሁን አንድ ሰው በመተት ፈስ በፈስ ሆነ ሲባል ፈስ በፈስ ቢሆነው ለራሱ ነው። ይሄ መንፈሱ አጋንንቱ ነው የሚጫወትባቸው። የጅብ መልክ መያዝ ብቻ አይደለም። የጅብ መልክ መያዝ መንፈሱ ከባድ ነው። እኛውን መፍረድ አንችልም። እባካችሁ ከቻላችሁ በጸሎት አግዙን። በተለይ ደግሞ ለፀሐይና ለትዝታው እባካችሁ የኢትዮጵያ ሕዝቦች በመላው ዓለም ይሄን ቪዲዮ የምትከታተሉት የጎጆ ቲዩብ ቻናል ተከታታዮች እባካችሁ ስለ እግዚአብሔር ይዣችኋለሁ፣ እየተማንጸቋችሁ ነው። በጸሎት አስቧቸው፣ እንርዳቸው። ምንም ማድረግ አልችልም። እናንተ ለኔ ከማሰብ የተነሳ ለኔ ተጨንቃችሁ ነው ከዚህ ጉዳይ ላይ እጄ እንዳነሳ ይፈለጋችሁ። እኔ ደግሞ
ሁለቱ ያሉበት ሁኔታ በጣም ልብ የሚነካ ነው። ጭራሽ ይባስ ብሎ ጨቅላውም እንግዲህ ገና ክርስትና ሊነሳ ጥቂት ቀናቶች የቀረው ልጅ ነው። ክርስትና ይነሳል የተባለ ልጅ በዛች በወይዘሮ ታደለች በተባለች አጋንንታም ሰይጣን ሴት ጨቅላውም ላይ እንደዚህ አይነት ጣፋንታ እንዲደርሰው ለምን እናደርጋለን? እናንተ በጸሎት አግሱን ውድ ተመልካቾች። እኔ ወደ ስፍራው ልሂድ፣ ጸልዩልኝ። ከዛ በተረፈ ወይዘሮ አዜብ ምናልባት ከ20 ወይም ከ30 ደቂቃ በኋላ እዚህ ይደርሳሉ። እየጠበቅኳቸው ነው። እኔም ወደዚህ ቦታ ከመጣው ገና 10 እና 15 ደቂቃዬ ነው። እንግዲህ መኪናችንን ደህና ቦታ እናቆማለን። በተቻለኝ አቅም የቻልኩትን ጥረት አረጋለሁ። በርታ፣ ጥሩ ነገር ይቅጠም በሉኝ፣ ቸር ይቅጠመኝ። ለውድ ተመልካቾቻችን እንግዲህ ከወይዘሮ አዜብ ጋር እንግዲህ ተገናኝተናል። እንግዲህ እኔ መኪና ውስጥም ወይዘሮ አዜብን በመጠባበቅ ላይ ነበርኩ። እንግዲህ ምንድነው ያሉትን ነገሮች እንግዲህ መኪና ውስጥ ለመናገር ሞክሬያለሁ፣ የተፈጠሩትን ነገሮች ውድ ተመልካቾቻችን። እንግዲህ ወይዘሮ አዜብ ጥቂት የመኪና መንገድና ጥቂት የእግር መንገዶችን አብሬያቸው ከተጓዝኩ በኋላ ወደዚህ ስፍራ ደርሰናል። ወደዚህ ስፍራ ማለት መጨረሻ እንግዲህ የወይዘሮ ታደለች እንግዲህ ግዛት የተባለበት እንግዲህ እነሱ ግዛት ነው የሚሉት። እንግዲህ ሐሙስምና እኛ ቦታ ሲሉ የነበረው ወደዚህ ስፍራ ነው። እንግዲህ የተወሰነ የእግር መንገድም ተጉዘናል። ውድ ተመልካቾች ፀሐይ አለ። እኔ በጣም ነው የደከመኝ። የእግር መንገዱ ብቻ ወደ 35 ደቂቃ አካባቢ ነው። እንግዲህ ከባድ ነው፣ ምክንያቱም ከከተማ ወጥተን ነው። መንገዱም አለ ክራውደድ እሱም አለ። ውድ ተመልካቾች ወይዘሮ አዜብ እንግዲህ ወይዘሮ ታደለችን ለአንዴና ለመጨረሻ ጊዜ የምናገኘው ዛሬ ይሆናል። የእሳቸውንም ስራ ለማክሸፍ እንግዲህ ፈጣሪ ይርዳችሁ፣ ቸር ይግጠማችሁ በሉ። ያው እንግዲህ ሚኪ ያው በጣም ከባድ ነው። ሴትዮዋ ያው ከዚህ በፊትም ያሳለፍነውን ታውቃለህ ሚኪ፣ በጣም ከባድ ነው። እሷን ማግኘትም እሷን ማናገር በራሱ እኔ በጣም በቃ እየፈራው ነው፣ ውስጤ እየተረበሸ ነው የመጣሁት። ውድ ተመልካቾቻችን የተወሰነ 3 እና 4 ደቂቃ የእግር መንገድ ከሄድን በኋላ እንግዲህ የእግር መንገድ እንሄዳለን። ከዛ ውጭ ግን እስቲ ነገሮችን በጠን እንግዲህ ውድ ተመልካቾቻችን እኔ ቀረጻ ከመጀመሪ በፊት ተደብቄ በዛ በኩል ወረድ ብዬ ቦታውን ለማየት ሞክሬያለሁ። በጣም ነው የሚያስፈራው። ከባድ ቦታ ነው ማለት እንደዚህ ደረጃ አለ። እኔ ነገር ታስቦ ምንም እየገባኝ አይደለም። እንደዚህ ጥምዝምዝ ያለ ደረጃ አለ። ከዛ ከደረጃው አጠገብ እንደ ሀይቅ እንደ ወንዝ ነገር አለ። ወንዙን ግን ተሻግረን ያየነው ነገር የሆነ ቤት አለ፣ እንደ ጎጆ ቤት የሚመስል እዛ ወይ ከግንቡ ጋር የተገናኘ ቤት። እኔ የተወሰነ ተደብቄ እሱን ለመቅረጽ ሞክሬያለሁ በግሌ። አሁን ግን እስቲ ካሜራማንም ተከትሎ ወይዘሮ አዜብም ጋር ያለውን ነገር እናያለን። እስቲ እኔ ቅድም በሄድኩበት ሰዓት ወይዘሮ ታደለችን አላገኟቸውም። ወይዘሮ ታደለችን እንግዲህ በዛ በኩል ቤተክርስቲያን አለ መሰለኝ። ውድ ተመልካቾች ቀብር እየተፈጸመ ነው። ወይኔ ያስፈራል። እኔ አይ ከኋላ ሰው እየመጣ አይደለም። ቢያንስ እሱን ቼክ እናርግ። እንውረድ፣ ወይዘሮ አዜብ እንውረድ። በቃ ወደ ኋላ የለም እንዴ? ምንድን ወይዘሮ ታደለች ናቸው አይደለም? ወይዘሮ ታደለች አስታወሱኝ? ሚኪ ነኝ። ደሞ እዚህ ተስመጣ ማን አለ? አለቃ ማናቸው እነዚህ? ቆይቷል። ተረጋጋ። እኛ ሰላማዊ ሰዎች ነን። ተረጋጋ። ማናቸው? ምን ፍለጋ ይመጣው? አለቃ ግዴላ ምንድነው የምፈልገው? ተረጋጋ። እኛ ሰላማዊ ሰው ምን ልታረግ? የእርሱ ግዛትማ እንደሆነ እናውቃለን። ምን ፈለክ? አልበቃህም? ልጆትን ምንድነው ያረጓት? ልጆትን አልበቃህም? ልጆትን ምንድነው ያረጓት?
ምንድነው የሚለው አለቃ? እኔ ቆይ ምንድነው የምፈልገው? ለምን እንደመጣ ተረጋጋ። ጫጫር ቆይቶ አልበቃህም? የት ነው የምትሄደው? እዛ ቆም። እዛ ሁን። እዚህ ነው ይገበራል ያሉኝ። ወደዚህ ቦታ ነው የጠሩኝ። አዎ በጣም የሚያስፈራ ቦታ ነው። ምን ልታረግ? ምንድነው እዚህ የምታረጉት? ምን ልታመጣ? ለማንኛውም እኮ እኔ እንቀረጻ ከማድረግ በፊት በዛ በኩል በዛኛው ተደብቄ ለመቅረጽ ሞክሬያለሁ፣ ግን በደንብ ለመቅረጽ አልቻልኩም። ምንድነው የምታወራው? ምንድነው የሚሉት? ምንድነው ፈልገው? ይኸውልህ እኔ ከወይዘሮ ታደለች ጋር ነው ችግሬ፣ ከሳቸው ጋር ላወራ። አይ ለኛ ላስቸግርህ። እኔ እሳቸውን በግል ማወራቸው ነገር አለ። ምንድነው የሚለው? ያወራው ታወራኝ ነገር የለም። ወደዚህ መሄድ ይችላል? አትችልም። የት ነው የምትሄደው? ተመለስ ምንድነው ሰዋል? ተመለስ ብያለሁ። ጫፌን አይንኩ። ያናገረች አይደል? ልቀቀኝ። አትንካው። ይኸውልህ ተረጋጋ። ልቀቀኝ። እኔም ብቻዬን አይደለም እሺ የመጣሁት። አንቺ ዝም በይ። ያናገረች አይደል? ተመለስ እያለች እኮ ነው። ተመለስ። ምንድነው የምታስጨንቃት? ምንድነው የማታናግሪኝ እኛን እንዴ? አንቺ በአንቺ ምክንያት ይሄ ሁሉ ሰው መታመስ አለበት? ምን ፈለግሽ? ልጆትን ምን እንዳረጓት፣ ልጆት ምን እየሆነች እንዳለ ምን አገባ? የስንት ሰው ህይወት እንደበጠበጥሽ አይገባሽም? ታደሉ ተይ እንጂ። ከዚህ በላይ ምን ልታረግ? ምን አርገዋት ነው መርዝ ቀማ ኮማ ውስጥ የገባችው? አለቃ ስላንቺ አላወቁም መሰለኝ። እኔ ቆይ ምንድነው የሚያናግረው? ስላንቺ አላወቁም መሰለኝ። ምን አርግ ነው የምትላል? ቆይ ለምን እኔ አላናግራቸው? እኔ ቆይ ምንድነው? እዛ ጋር ቤተክርስቲያን አለ። ምንድነው? ቤተክርስቲያን አጠገብ ነው። ቤተክርስቲያን አጠገብ ያለ ሐይቅ ስር ነው ለወንዙ የሚገብሩት። ምንድነው? ምን ይመለከታል? እዚህ መቀበርህ እንዳይሆን ተወጣጣ። ከቤተክርስቲያን አጠገብ ነው የባዕድ አምልኮ የሚሰሩት። አትወጣም? አይሻልህም? እኔ ዛሬ ይዘሽ ሂጂ በመጣሽበት። ከዚህ የሆነ ነገር ሳላገኝ አልወጣም። ምን አንተ የሳቸው ተባባሪ ነህ? ይቅርታ የኔ ወንድም ከሰይጣን ጋር ነው እየሰራ ያለው። ይልንገር ከሰይጣን ጋር ነው እየሰራ ያለው። ከሰይጣን ጋር ነው እየሰራ ያለው። ስለሷ ምንድነው የምታወራው? ስለሷ ክፉ አታውራ። ምንድነው የምታወራው? ምን አርግ ነው የሚልሽ? ምንድነው? ቆይ ነው የምታወራው? እንዴት ከቤተ ክርስቲያን አጠገብ ይፈልጋል? ቆይቶ ግድ የለህም። ያው ካሜራማን ይፍጫርጫር መቃብር ቦታ አዛጋ እያየ ነው። ጭራሽ የቀብር ስነ ስርዓት እየተፈጸመ ነው። ይሄን በደንብ ትቀርጽልኛል። ከመቃብሩ አጠገብ ነው የእርሶ የባዕድ አምልኮ ስፍራ ወንዙ። ወይኔ ሚኪና እንሂድ በቃ። ሚኪና እንሂድ ና ሚኪ ና እንውጣ በቃ። ና እንሂድ ሚኪ። ምን ፈልግ እንዴ ነው እስከዚህ ድረስ የመጣው? ቆይ ምን ፈልጎ ነው የመጣው? ማናግሮት ነገር አለ። ሚኪና እንሂድ እባክህ በፍቃደኝነት። እሺ ከዚህ እንዳላልፍ ነው የሚፈልጉት? ከፍ እንበልና እርሶን ማዋራውት ነገር አለ ለብቻውት። ለምን እንደሚያስንቀው አለቃ እኔ አላወጣውም እንዴ? ቆይ ይታፍስተው ይፍጫረጨር ምን ያመጣ? አንተ የሰውነትን ተማምነ አትፍጫርጨር። ልንገርህ ምን ነው ነገር አለ። 10 ደቂቃ ሚስቱ ያለች እኮ ነው። ከዚህ በኋላ ምንድነው የተባለው? ይሄን ደረጃ እርሶ ነው የሰሩት? ምንድነው? ሚኪና እንውጣ በቃ። አውጭ ብዬሻለሁ። ቆይ አንዴ እያዞረኝ ነው። አንዴ ቆይ እያዞረኝ ነው። አይዞ ሚኪና በቃ ተነሳ። ቆይ አንዴ እያዞረብኝ ነው። ትታመማለህ ና ሚኪ በቃ ና እንሂድ። ቆይ አንዴ ወይዘሮ አንዴ ዝም ይበሉ። እያዞረኝ ነው። ውጣ ሚኪና እንሂድ በቃ። ውጣ እርሶን ሳላዋራ አልሄድም። እንሂድ። ውጣ 5 ደቂቃ ይሰጡኛል። የማዋራውት ነገር አለ። ውጣ ብያለሁ። 5 ደቂቃ። ስለምንድን ነው አለቃ? ምንድነው የሚያወራሽ? ታዋሪዋለሽ? ምንድነው ወይስ ላውጣልሽ? አላወራውም። ይውጣ። ወይዘሮ ታደለች 5 ደቂቃ ነው። ይፈራሉ እንዴ? ይፈሩኛል? አንተን እኮ ካልፈሩኝ ያውራ። ይፈሩኛል። አንድ ነገር ልንገሮት፣ እኔን በጣም ነው የሚፈሩኝ። በህይወት ዘመኖት የሚፈሩት ሰው አጋጥሞት አያውቅም ነበር። እኔን በጣም ነው የሚፈሩኝ። ባለፈው እኮ እንዴት እንደተርበተበቱ አየሁ። አሳስረውታለሁ ስላልኩ ፈርተዋል። አይ ይታሰራሉ ደግሞ። አንተ ፈራ እንዴ? ፈራ እንዴ? ሽንትን እንዳሸና ፈራ እንዴ? ወይዘሮ ታደለች በጣም ነው የፈሩት። ወይዘሮ በጣም ፈሪ ናቸው። በነገርሽ ላይ ፈርተዋል። የሆነ ነገር እንዳናመጣ ስለፈሩ እኛ በካሜራችን ራሱ አይደለም የመጣነው። ፈርተዋል። ካልፈሩ
ልብ አለኝ የሚሉ ከሆነ ለምን እኔን አያወሩኝ? አውሩት። ላውራ ልብ አሉት? ፈሪኖት እስቲ ላውራ ኑ ያውሩኝ። እርሶ ፈሪ ካልሆነ ያውሩኝ። እርሶ መንፈስ አለ እንዲያረጋሉ ይሉ የለ ናኑራ ነው ወይስ የውሸት እንትን ያለው? ምንድነው አለቃ ላውጣው እንዴ? አይ ቆይ ምንድነው የምታስጨንቀው? ከግዛቴ ውጣ። ምንድነው የሚያስጨንቅሽ? ውጣ ከቤቴ ውጣ እኮ ካልፈሩ ያውሩኝ። ናኒ ልብ ካሎት ያውሩኝ። ና ካሜራማን ይጂ ካጠገ እዚህ ማጭበርበር ነው ያዙት። ጥቁር በግ፣ ጥቁር ዶሮ፣ ቀይ በግ፣ ቀይ ምናምን እያሉ በህዝብ እንትን ላይ ነው ሀብታም አረጋለሁ እያሉ እያጭበረበሩ ነው። እርሶ ምንም አይነት ፓወር የለዎትም። እያጭበረበሩ ነው ያሉት። ይሄን ስራዎትን ደግሞ አጋልጦታለሁ፣ አሳስሮታለሁ። ሰውዬ አፈን ቀንሰው። አንተ ዝም በል። ምንድነው በጨዋታን በቀንሰው? ከአንድ ድንጋይ አታልፍም። ዝም በል። ምንድነው ዘለለች? ከኔ የመጣችው? ቆይ ምንድነው አለቃ ምንድነው የሚለው? ወይዘሮ ታደለች እንግዲህ ከወይዘሮ ታደለች ጋር አጠር ያለ ቆይታ አረጋለሁ፣ ግን ጫካውን አላመንኩትም። ትንሽ ፀሐይም ስለሆነ ይሁን ምኑም አልጣመኝም። ይሄ ጫካ የሚመስል ግን አንዳንድ ቤቶች ያሉበት እንዴት የእርሱ ግዛት ሊሆን ቻለ? እንዴት ይሄ ደረጃ በአጋጣሚ ነው የተሰራው? እርሶ ነው ያሰሩት ወይስ የጫካው እንትን ነው? ምንድነው? ብታውቀው ይጠቅምሃል። አዎ ይጠቅመኛል። እንግዲህ ከጠቀመህ እኛ ሰው ምናድንበት፣ ሰው ምንረዳበት፣ ሰው መላምና ሲዝበት ቦታ ነው ይሄ ቦታ። ምን ማለት ነው? ምንረዳለን፣ እነሱ ደግሞ ለኛ የሚያደርጉትን ያደርጉልናል። ቃል የገቡትን ይሄ ነው። ካላረጉ ማንም ሰው እንደሚቀጣው ይቀጣሉ። የሚያክል ጫካ በብዙ ሺህ ካሬዎች በብዙ ሺህ ልንለው እንችላለን። በጣም ሰፊ ጫካ ነው። እኔ ብቻ ወደዚህ ጫካ ከገባው ብቻ በኋላ 35 ደቂቃና 40 ደቂቃ የእግር መንገድ ነው ያረኩት። የጫካውን ሩብ ቢሆን የተጓዝኩት። ወይም ምን ያዝንበት አይደል? የምን ቤቶች ናቸው በዛ በኩል? እያዞረኝ ነው። አታርፈማ ይዘና ያልኩን ይዘመታል። ምንድነው ይዘና ያሉ? ጥቁር በግ ምናምን። አሁን እኔ ከርሶ ጋር ለጨዋታ የመጣው ይመስሎታል? ጥቁር በግ ምናምን ነገር እንደዚህ አይነት ተረት እኔ አልወድም። ለመጣጣል የመጣውትማ የእርሶን ሴራ ለማጋለጥ እንዲሁም እርሶ በፖሊስ እየተፈለጉ ነው። ምክንያቱም ቃል እንዲሰጡ ከፖሊስ ጣቢያ መጥሪያ ሲደርሶት ዘለው እዚህ እንደተሻሸጉ መረጃ ለማግኘት ይያለሁ። ልጆት አትጎዳም በኋላ እኔ እርሶ እንደማይጎዱስ በምን እንትን እርግጠኛ ነዎት? እንዴት አስቻሉት? ልጆት ራሷን ለማጥፋት በጣም ብዙ ዶዝ ያላቸው ብዙ መድኃኒቶችን ስትቅም ነው ራሷን ስተወድቃ ሰውን የደረሰላት። ከዛም ሆስፒታል ነች፣ ኮማ ውስጥ ነች። ስራዋ ተርፋለች ወይም አልተረፈችም ልንል ሳይሆን ኮማ ውስጥ ነች፣ ድንገተኛ ክፍል። እርሶ ደግሞ ስራዋ ክህደቷ እንዴት እና አልወለዷትም እንዴ? ክህደቷ ስራዋ ለዚህ ምን አይነት ሴት ኖት? ምን አይነት እናት ኖት? የገዛ ልጆትን የሁሉ እናት አንደኛ ተጠርጣሪ እንደሆኑ ያውቃሉ? ምን አርጌ ልጆት ላይ የግድያ ሙከራ በማድረስ ተብለው እርሱ አንደኛ ተጠርጣሪ እንደሆኑ ያውቃሉ? ለዚህ ነው የሸሹት፣ ላለመታሰር። ምናልባት ቃል ለመስጠት እኮ ነበር ፖሊስ ጣቢያ የተጠሩት። ውድ ተመልካቾች ግን ቃል ላለመስጠት ፈርተው ነው። እዛ እንዳይበረበሩ ቤቱ እንዳይበረበር የሆነ ነገር ቀበጣጥረው እውነቱ እንዳያወሩ ነው። እኔ በሞጣው ወጣለሁ፣ አንተ ግን ትወጣለህ። ካልፈሩ ለምን ፖሊስ ጣቢያ ሳይሄዱ ለምን እዚህ ጫካ ተሸሽገው መጡ? ሲጀመር ምን ፓወር አሉት? ደፋር የሆነ ይምጣና ይሰደኝ።
ለምን ፈሩ? ለምን እዚህ ጫካ ውስጥ አውራ ያለበት ጫካ ውስጥ ለምን ይሸሸጋሉ? ወንድ ኮኑ እዛ ከተማ እኔ አስማት አለኝ ሰውን እንዲያረጋለው ጥበበኛ ነኝ የሚሉ ከሆነ ለምን እዛ ከተማ ሄዱ? ቦታ ይሄ ነው። ምንድነው እዚህ የሚያደርጉት? ሰው ሲቸገር ያዩ ዝም ከማለት መፍትሄ መፈለግ ይሻላል። ሰው መርዳት ጥሩ ነው። እኔ ረዳቸዋለሁ፣ እነሱ ደግሞ ለኔ ይገብራሉ። ይሄ ምንድነው ችግሩ? የታመመ ሰው የጎዳው የተቸገረን እንረዳለን። መርዳታችን ነው ኃጢያቱ? ይሄ ነው እንግዲህ እዚህ የምናደርገው። ሰው እንረዳለን። በቃ ቃል የገቡትን ይዘው ይመጣሉ፣ መስዋዕት ያደርጋሉ። አንተ እኮ አላምን ብለህ ነው እንጂ እኛ ብዙ ነው ስራችን። እጃችን ሰፊ ነው፣ መንገዳችን ሰፊ ነው። ጅቡም ለኛ ይታዘዛል፣ አውሬውም ለኛ ይታዘዛል። ብዙ ነው ስራችን። ወደፊት ደግሞ ታየዋለህ። ገና ምን አይተህ ይችን አይተህ ነው? ገና በሰፊው ነው የምንይዘው። የት አለ ከርሶ ጋር የነበረው ልጅ? እሱንም ላናገረው ፈልጋለሁ። ሰበብ ልትሆንበት እባክዎት ነው። ይጥሩልኝ። አጣራለሁ። ይፈራሉ? ማንንም አልፈራ። የማይፈሩ ከሆነ ለምን አይጠሩትም? እንደ ልብ እንዳለው ሰው እናወራ። እኔ እዚህ ጫካ ውስጥ ደፍሬ ነው የገባሁት። እኔ አልፈራውም። እዚህ ጫካ ውስጥ ገባ በድፍረት ግን የሚመጣብህን አውቀዋል። ችግር የለውም። በድፍረት የሚመጣብኝን እወጣዋለሁ፣ መልሼ ያንን ነገር አስተካክለዋለሁ። ምክንያቱም እኔ ካሜራማኖቼ ለራሱ በቂ ናቸው፣ ጀግና ናቸው። ምንድነው አንተ ከሳቸው ጋር ምንድነው የምትሰራው ስራ? ስፖርተኛ አድምጠኝ፣ ስማኝማ አድምጠኝ። ይገርማል። ምንድነው የምፈልገው? አንተ አታውቅም ማለት ነው። ይሄን አይታል ጫካ ስፋቱ። ስለዚህ ጫካ ትጠይቃለህ እንዴ? ጫካ ማለት ልንገራ በሷ እጅ ነው ያለው፣ ባለቃ እጅ ነው ያለው። እንደፈለገች ነው የምታደርገው። እንኳን ሰው እዚህ ጋር የፈለገ ነገር የሚታዝላት ሰው ናት እሷ። አንተ ዛሬ መተህ ምንድነው የምታስጨንቃት? ጫካውን አታውቀውም ማለት ነው። ትላንቺ ብዙ አያውቅም ማለት ነው። ለምንድነው ማታሳዩ ጉልበትሽን? ቆይ አንቺ ለሱ ቀምሷል እኮ አልበቃውም እንጂ ቀምሶ ነበር ያንን ዋ አሁንም ትቀምሳለህ። እኔ ቆይ ግርም ብለኝ ሰው እዚህ የመጣ ስለዚህ ራስን በራስ መሞት ትፈልጋለህ? በራስ እጅ ስንት ሰው እዚህ ገብቶ ሳይወጣ ቀርቷል። ወንድሜ እኔ የምልህን ማለት ሰማኝ፣ ምሰማኝ ከሆነ ማለት ነው ቀጥ ብለህ በመጣ እግር ተመለስ። ያ ነገር እንዳይደርስብህ። እንኳን አንተ እንደዚህ እንደበረሮ መተህ አሁን ምንድናችሁ ማንም ማለት አለቃንም ታስጨንቃተውና ስንት ሰው መጥቶ በዛው ቀርቷል። እዚህ ውስጥ ገብታ አትወጣም እንደቀላል። በቃ አልተረዳህም ማለት ነው። የልብስ ቁራጭ ራሱ አይገኝም እንኳን አንተ ማለት ነው እዚህ። እኔ አሁን ስለ አምልኮ ስፍራው ምንድነው የምታረጉት? አምልኮ ስፍራው ምንም አያውቅም ማለት ነው። ስላንቺ እኮ ምንም አያውቅም ማለት ነው። ይሄ ሁሉ ደሃ በእኛ እጅ ነው። ይበላል፣ ይጠጣል፣ ቤቱ ነው፣ ይገብራል ለኛ። እኛ ደግሞ እንረዳዋለን። በቃ ይሄ ነው እዚህ ውስጥ የሚፈጠረው አታውቅም ማለት ነው። እኔ ቆይ ስንት ነገር ይዘው ደግሞ ስንቀጣ በደንብ እንቀጣለን። ምንድነው ጥቁር በግ ምናምን አንተን አላመንክበትም እንጂ እኮ እንዲህ ነው የሚመጣው። እዚህ ጋር የማይመጣለን ነገር አይ እኔ እንዴት እዛ ጋር ቤተክርስቲያን አለ፣ እንዴት ከመቃብር ስፍራ ጀርባ ካለ ሀይቅ ጋር ሀይቅ ነው እንግዲህ እንትን ሲል አይቻለሁ። እንዴት እዛ ጋር ባዕድ አምልኮ እንዴት እዛ ጋር ወንዝ መገበር እንደዚህ ነገሩን እንዴት እናንተ
እኮ ሰይጣናዊ አሰራር ሰማኝ ስንት ሰው ድነዋል እኮ በእሷ ስንት ሰው ድነዋል በእሷ ስንት ሰው ሀብታም ሆነዋል አይደል እንዴ እሷ ለስንት ሰው ነው ያደረገችለት የእሷ ውለታ ተናግሮ ማይጨርስ ስንት ሰው አለ መሰለ አንተ ስላልገባን ስላልተረዳን ሀብታም የሆነው በእሷ አይደል እንዴ ምንድነው የምታወራው አንተ ስንት ሰው የምታዝዝለት በእሷ አይደል እንዴ አንተ መተ እዚህ እንጥር የምትለው ስንት ሰው እኮ ተንበርክኮ እንትን የሚላት እሷ ስላለቃ ያታቅም ማለት ነው ብዙ ነገር አልሰማም በሬና በግያ መጡላት እዚህ እንደፈለጉ ሚንከባከባት አንተው መተ ቆይ ለምንድነው ይል ሰውዬ ማናውጣ ምንድነው የምናወራለት ቆይ አለቃ ምንድነው ቆይ ለምን አታሳዩም እንዴ ለምን አትልኩም ላኪው እንጂ እንደሌሎቹ ያንን ቦታ ማየት ፈልጋለሁ ምንድነው የምታዩቱን ቦታ ነው የምታዩት እዛ ጋር ምን ካሜራማን ከፍ አድርገው ያንን ቦታ ማየት ፈልጋለሁ ምንድነው ቆይ ምንድነው የሚፈልገው የምን አፈር ነው አለቃ ይሄ ልጅ ምን እያሰበ ነው ለየት ያለ አፈር እኮ ነው የምን አፈር ነው ወይዘሮ ታደለች ይሄ ልጅ ገደብ አላለፈ ማለቃ ካሜራማን እኔ ካሜራማኑ ነኝ እንደምታዩት እንግዲህ ሚኬት እንደደም አላቅም በጣም በጣም ተደናግጫለሁ የሆነ ነው የምላችሁ ወይኔ ወንድሜ እውነት በጣም ተደናግጫለሁ ሩጬ እንዴት እንዳመለጥኳችሁ ራሱ አላቅም ግን በድጋሚ ስመጣ ካሜራውን ብቻ ነው ያገኘሁት ወይኔ ወንድሜ ሄደ እንዴት እንደምነግራችሁ አላቅም እኔ ካሜራማኑ ፍቃዱ ነኝ ካሜራውን እየቀረጽኩት እያለ ነው ሁሉ ነገር የተፈጠረው የሆነ ነው የምላችሁ አላቅም ብቻ ወዴት እንደወሰዱት አላቅም ወይኔ ብቻ ነው አላቅም እሻውን ቆይ የት ሄደ ነው የሚባለው እሺ በምን ቅጽበት ወሰዱት የሚባሉት እንደየሳው እየቆጠቱ እኮ ነው ወሰዱት ወይኔ ፍቄ ወይኔ እሻውን ቆይ አረን ግራ ገባኝ ጉሪት ነው ወሰዱት በጣም ግራ እየገባኝ ነው ለማንኛውም ግን እኔ ጋር አረ ወይዘሮ አዜብ አረኑ ነው እኔ ጋር ወይዘሮ አዜብ ነው እኔ ጋር ወይዘሮ አዜብ እንዴ አሮ ምንድነው እንዴ ወንድም እንዴ